እውነት የተሰኘው ይህ የእናንተ ልጆች ፕሮግራም ነው። ልጆችዬ ደህና ናችሁ? እንዴት ናችሁ? ዛሬ ደግሞ በሌላ የመጽሐፍ ቅዱስ ታሪክ መጥቻለሁ። ዳዊትና ጎልያድ። በድሮ ጊዜ በእስራኤል ሀገር አንድ ቆንጆ እረኛ ነበረ። ስሙ ዳዊት ይባላል። እግዚአብሔርን በጣም ይወድ ነበረ እና ዳዊት ቀኑን ሙሉ በጎቹን ሲንከባከብ ነበር የሚውለው። ዳዊት ጦረኛ አልነበረም፣ ግን አንድ ትንሽ ጎበዝ ልጅ ነበረ። አንድ ቀን ትልቅ ችግር ተፈጠረ። አንድ ትልቅ ግዙፍ ጠንካራ ስሙም ጎልያድ የሚባል ሰውዬ እስራኤልን ሊወጋ መጣ። ጎልያድም ማን ነው የሚዋጋኝ? እኔን የሚችለኝ ማን ነው? እስቲ ጠንካራ ሰው ካለ እያለ ይጮህ ነበር። ግን ማንም ጎበዝ ጠንካራ አልነበረም ጎልያድ ጋር አብሮ የሚዋጋ። ሁሉም ፈሩ። ከዛ ዳዊት መጣና ለምንድነው ሁሉም የፈሩት? እግዚአብሔር እኮ ከኛ ጋር ነው አለ። ዳዊትም ንጉሱ ጋር ሄደ። እኔ ዋጋለሁ፣ እኔ ከዛ ትልቅ ሰውዬ ከጎልያድ ጋር ዋጋለሁ አለ። ንጉሱ አንተ እኮ ትንሽ ልጅ ነህ አለው። ዳዊትም እግዚአብሔር ከአንበሳው ከድቡ አድኖኛል፣ ከጎልያድም ያድነኛል አለ። ዳዊትም ምንም የውጊያ ልብስ ሳይለብስ ብቻ 5 ትንንሽ ድንጋዮች ለቀመ። ወደ ጦር ሜዳም ሄደ። ጎልያድም እኔ ውሻ ነኝ እንዲህ በበትር ምስመታው አለው። ዳዊትም አንተ በሰይፍ መጣህ፣ እኔ ግን በእግዚአብሔር ስም እመጣብሃለሁ አለው። ዳዊትም ወንጭፉን አዙሮ ግንባሩ ላይ ወረወረው። ጎልያድም ግንባሩን መታው። ጎልያድም ወደቀ። ዳዊት በእግዚአብሔር ስም ስለታመነ አሸነፈ። ስለዚህ ያ ትንሽ እረኛ አሸናፊ ሆነ። ልጆችዬ ምንም ያህል ትንሽ ብትሆኑ እግዚአብሔር ያግዛችኋል። ምንም ማድረግ ትችላላችሁ። እሺ፣ ወዳችኋለሁ። ቻው።